ፎቶ ላይ እጇ ተዘርግቷል፣ አንደኛው ላይ ታጥፏል። የአስክሬን ፎቶ ኦኬ። እስቲ እኔ ልባላል እዚኛው ላይ ነው እዚኛው አስክሬን የዚኛው ላይ ነው ወይስ እዚኛው ላይ ነው ወይስ እዛኛው ላይ? እዚኛው ላይ ከሞቶች በኋላ እንዴት ታጠፈ? የትኛው? እውነትም እጇ ታጥፏል። አይታጠፍም ብያለሁ። ታጠፈ ብያለሁ ማለት አይታጠፍማ። አንዴ ሰው ከሞተ በኋላ አይታዘዝም ማለት ሰውነቱ። አዎ አይታዘዝም እኮ ቀጥ ብሎ አይደል ያለው፣ ተዘርግቶ ነው ያለው አይደል? አሁን ግን እዛ ጉድጓድ ላይ እዛኛው ላይ ተዘርግቶ እዚህ ጋር ደግሞ ታጥፏል። እጇ ደረቷ ላይ ነው ያለው፣ ደረቷ ነው ላይ ያለው። ስለዚህ ከሞተ ሰው ደግሞ ድርቅ ነው የሚለው አይደለ? ደረቅ ነው እጁ፣ እንትን አይልም፣ ሊንቀሳቀስ አይችልም። እንዴት ታጠፈ? እዚህ ጋር ደረቷ ላይ ነው ያለው። አይታጠፍም እጅ። ሰውነትሽ ምንም አይታዘዝም እኮ ድርቅ እንዳለ ነው። እንደ ሞትሽው ነው። በቃ እንዳልሽ ነው የሚሆነው። አንድ ሰው ሲሞት ቶሎ ካልተስተካከለ ይደርቃል፣ ሰውነቱ ይደርቃል። አይተሽዋል አይደለ? የሞተችበት ቦታ ላይ ወደዚህ ነው አይደል? እንዴት አጥፋ የነበረችው እዚህ ጋር ስትገባ ግን አንገቷን ሁላ መልሻ ወደዚህ አድርገዋታል። ቀጥ አድርገውታል። እንዴት ነው ቀጥ ሊያደርጉ የቻለ? የሞተ ሰው ቀጥ አይልም በጭራሽ፣ ይደርቃል። ገባሽ? ወደዚህ ወደ ጎን ነው የተኛች እዛኛው ፎቶ ላይ። እዚህኛው ግን ወደዚህ ተመልሳለች። አንገቷ ወደዚህ ነው ያለ። አሁን እዚህ ጋር አንገቷ ቀጥ አይደለም፣ ቀጥ አደረጉ። በዛ ላይ ወደዚህ ነው ያደረጉት። ተቀበረች ያልኩት ቦታ ደግሞ ቀጥ ብሏል። እንደዚህ አልተኛችም። ወደ አንድ በኩል አይደለም፣ ቀጥ ብላለች። ጭንቅላቷን አይተሻል? እጇና ጭንቅላቷን ቀጥ ብሎ የቻለ እዚህ በአንድ በኩል ነው የተኛችው፣ እዛኛው ላይ። እዚህኛው ደግሞ ቀጥ ብሏል። አንገቷ እንዴት ተንቀሳቀሰ? እጇስ እንዴት ታጠፈ? ሰው ከሞተ እኮ ድርቅ ነው የሚለው፣ ይደርቃል። እዚህ ጋር አይተሻል አይደል? አንቺ ጋር ያለውን ፎቶ አይተሻል? አዎ። እዚህ ተቀበረች ያሉበት ቦታ ደግሞ ቀጥ ብላለች። ጭንቅላቷን አይተሻል? ተቀበረች ያሉበትን ይሄ ሳይሆን ያኛው። አዎ፣ ይሄው ቀበርናት ብለው ቀጥ ብሏል። ጭንቅላቷን ሞተች ብለው ይላኩት ላይ። አዎ፣ እሱ ጋር እጇን ተዘርግቷል። ቀጥ ብላለች። እጇ ደረቷ ላይ ነው ያለው። እጇ ደረቷ ላይ ደግሞ እጇ ደረቷ ላይ ነው ያለው። እዚህ ጋር ደግሞ እዚህ ጋር ደግሞ ጭንቅላቷ አንዴ ሜላት ላውራት። እሺ አባቴ፣ እዚህ ጋር ያሉን እጆቿን እያቸው፣ እዛ ደግሞ የተቀበረችበት ቦታ ደግሞ ሁለቱም እጇ ላይ ደረቷ ጋር ነው ያደረጉት። ከዛን ሲቀጥል ደግሞ አንገቷን ወደዛ ነው ያዞሩት። ስለዚህ በትክክል ይች ልጅ አልሞተችም ወይ? አንዴ እዚህ ጋር ፎቶ አስተው፣ ከዛ ደግሞ እዛ ውስጥ ደግሞ እጇን አጥፈዋታል። አንገቷ ደግሞ ወደዛ ዞሯል ማለት ነው። ከዛን እዚህ ጫማዋን ሁሉ አውልቀው፣ እዚህ ጋር ጫማ ጋር እዚህ ጋር ደግሞ አውልቀውታል ማለት ነው። የእጇ አቀማመጥ እንደዚህ አይሆንም። አሁን ከሞተች ወዲያው ከሞተች ድርቅ ነው የምትለው፣ መታጠፍ አይችልም እኮ። ምናልባት ከነነፍሷ እዛ ጋር አድርገዋት አውቀው እንትን እያሉ እነሱ ሁለቱን እንዲያልፉ እሷን ወይ ማስያዝ አድርጋታለች ወይ ደግሞ በቀል እውነትም አስይዛታለች ማለት ነው። ስለዚህ ይህች ልጅ በህይወት ላለች ብዬ ነው የማስብ። እንደዚህ አይነት ቀብር የለም እኮ። አንደኛ እጇም አይታጠፍም በታምር ምንም ነገር ቢደረግ እጇ መታጠፍ አይችልም። ልክ እንደ በሞተችበት ቅጽበት እዛው ላይ ከሮ ነው የሚቀረው። በቃ ወዲያው መልሰውት ካልሆነ እንደዚህ እንደፈለገው መታዘዝ አይችልም እጇ ማለት ነው። እዛ ጋር ታጥፋል፣ እዚህ ጋር ደግሞ ተዘርግቷል ማለት ነው። እዛኛው ጉድጓድ ውስጥ አስገቡት የተባለ ቦታ ላይ ሁለቱም እጆቿ ደረቷ ጋር ነው ያደረጓት።
ስለዚህ እንዴት ሊሆናል? ሀቡዬ እንደው እባክሽ እንደው የቤተሰብ ጭንቀት በጣም በጣም ጭንቅ ውስጥ ያለው እኔም እንደው እውነታውን እንዲወጣልኝ እግሯን ራሱ እግሯ እዚህ ጋር እግሯ ተከፋፍቶ ነው ያለ። እዛ ጋር ቀጥ አድርገዋል። እንዴት ነው የሞተ ሰው ቀጥ ማለት የሚችለው? ሬሳ ይደርቃል እኮ አይደል እንዴ? አንድ ሰው ከሞተ በኋላ ምን ያህል ይቆያል እንትን ለማለት? አይ ወዲያው ነው። አሁን ወዲያው ልክ እንደሞተች ወዲያው መገነዝ አለበት። ሞት እንዲ ነፍሷን ታገው እስትንፋሷ ከሌለ ወዲያው ነው የሚይዘው። ወዲያው በቃ ማስተካከል አለበት ሰው መዘረጋጋት፣ እጆቿ መዘረጋት አለባቸው። እግሯን ደግሞ ቀጥ አድርገው እኩል ነው ማቆም ያለባቸው። እንደ ሞታ እውነት ረድተዋት አግዟት ከሆነ ማለት ነው። ይሄ ግን ውሸት የሚያስኬድ ነገር አይደለም። አሁን እዚህ ጋር የሚታየው ማለት ነው ከሞተች እዚህ ጋር መጀመሪያ እዚህ ጋር ከሞተች እዛ ጉድጓድ ውስጥ ያለው ቦታ ላይ ሲያስቀምጧት እጇ ሊታጠፍም አይችልም፣ እግሯ ሊሰበሰብም አይችልም ማለት ነው። ሊሆንም የማይችል ነገር ነው። በቃ እንደገና እዚህ ጋር አንገቷ ወደዚህ የዞረ ነው፣ እዛ ውስጥ ደግሞ ወደዛ የዞረ ነው። ትክክል ያልሆነ እንትን ነው ማለት ነው የሚያሳዩን አሁን እነሱ እውቃ። ስለዚህ አሁን እኛ የምንፈልገው የዚች ልጅ እውነታ ያውጡልን። ያው እዚህ ጋር ያለውን እዩ፣ አንገቷን ወዴት እንዳለ ሁለቱም እጆቿ ደግሞ ደረቷ እግሯ ተገጥሟል። ሁለቱ እጇ ታጥፎ ደግሞ ደረቷ ጋር ነው። እግሯ ተስተካከለ፣ ቀጥ አለ። እውነት የዚች ልጅ እኔ እውነታውን እባክሽ አንቺ እርጅ በቃ አንቺ ውጭ ማን ደግሜ ልደውልላት። የኢደንን ፎቶ ለጥፌ ቪዲዮ ሰርቻለሁ። በእንደዚህም እንጠይቃለን እስከ መጨረሻው ሲጠርቶ እንዲጠይቃት ኢደን ላታቸውን አንድ ራይት ብቻ ስትበለቂ አንድ ራይት ብቻ ነው የሚያሳየው ስልኳ። አዎ ፖሊካሽ ነው። በእርግጥ ኢሞ ቅድም 2 ራይት ነበረ እያሳየኝ የነበረው። እኔ ከማን ጋር እንደሆነ አላውቅም እንጂ ከአሁን በፊት ሀቢባ ከአሁን በፊት ከሆነ ጓደኛ ጋር ትንሽ ከተቃየመ እንደሆነ አውቃለሁ። ግን ከዚች ጋር ይሁን አይሆን አላውቅም። ከራሷ ጋር ነው። እኔ ነግራኛለች ቤቲ። ከአመት በኋላ ነው ከሰው ከመሄዷ በፊት ነው። እቺ ደግሞ ከሄደች ገና 10 ወር 9 ወሯ ነው እዛ ከገባች ማለት ነው። ሄደን ጅቡቲ ከሆነ የተቀበረችው ቦታውን ነግረው ከአንተ ለምን አትሄድም ወንድሟ? ጅቡቲ ወደብ ላይ ነው የሚሉን እኮ ጅቡቲ ወደብ ላይ ነው የሚሉን እኮ። እኛ ወደብ የቱ ጋር ብለን እንሂድኛ አናውቀውም እኮ። አሁን የሆነ ጊዜ የተወሰነ ጊዜ ጅቡቲ ሰርቻለሁ፣ ግን ጅቡቲ ወደብ ምኑ ጋር እንደሆነ እንዴት እናውቃለን? ቦታውን የት እናውቃለን? አሁን ሲጀመር ማለት ነው እሷ የተናገረች ልጅቷ ቦታ በ11 ቀን ምናምን በ12 ቀኗ ነው የተናገረች። አንዴ ቆይ ልጅቷ በ30 ሞተች፣ እሷ በ11 ነው የተናገረች። ከዛን ሲቀጥል እኮ መጀመሪያ የእሷ የመን ደርሳለች ነው እኮ ያለችን እኮ የመን ደርሳለች ብላ አሁን በ11 ሲደወልላት ጅቡቲ ነው ሞተችው፣ ጅቡቲ ነው የተቀበረችው ነው የምትለው እኮ። አሁን ጅቡቲ ወደብ የሚባለው ጅቡቲ ድንበር ከ11 ቀን በኋላ የቱ ጋር እንወቀው ነው? ጅቡቲ ወደብ የሚባለው ማን ነው? ድንበር የሚባለው የቱ ጋር ነው? ያና ቦታው እንዴት ብለን እናውቃለን? ብንሄድስ ሀውባዬ እኔ አሁን እቺ የሞተች የማይመስለኝም። በቃ አግተዋት ወይ የሆነ ነገር ልጅቷን እያሰቃይቻት ነው የሚሆነው። ልጅቷን እንድጠየቅልኝና እውነታው እንድታወቅ ነው የምፈልገው። እኔ በእርግጠኝነት እንደ አይነት ሬሳ የለም የትም ቦታ ላይ። እንዲያው ሰው ማንኛውም ሰው ያየ ይፈርዳል እኮ። እንደ አይነት ሬሳ አለ እንደ አይነት እንደዚህ ተቃጥሎ ጅቡቲ ያለ ሰው እንዲተባበረን እንጠይቃለና እስኪ በአንቺ በኩል ሞክሪ። አሁን ጅቡቲ ጓደኞች የነበሩ ስነግራቸው ምኑ ጋር ብለን እንሂድ፣ የቱ ጋር ነው እኛ እንዴት እንወቀው ነው የሚሉኝ እኮ ሹፌሮች አሉ። እኔ የማውቃቸው ብዙ ሹፌሮች አሉ። ጠየኳቸው እዚህ ቦታ ነገርና የሚሉ ገና አይሆንም እንዴ የቱ ጋር ብለን ልንገራቸው። እሷን ማስረዳት አችልም። ከአንዴ በኋላም ስልክ ማውራት የአንተ ጓደኞች ሹፌሮች የሉም? የአንተ ጓደኞች ሹፌሮች የሉም? ብሬ አሉ እኮ ሜላት ግን እነሱን ጠይቃቸው ብሬ ቦታውን ሜላት። አሁን አንቺ አዲስ አበባ እንደዚህ አይነት ሰው ተቀብሯል የሚባል የቱ ጋር ካልሆነ ካልተነገርሽ እንዴት ታውቂዋለሽ? እሱማ ነው ሲጀምር ደግሞ እኮ ጅቡቲ ደግሞ መውጣት የሚቻለው ከኢትዮጵያ ጠረፍ
አሁን ኢትዮጵያ ድንበር አለ አይደል እንዴ? ከኢትዮጵያ ድንበር በኋላ እኮ መታወቂያ ያስፈልጋል እኮ የጅቡቲ መታወቂያ። እንዴት ብለን እንወጣለን? እንውጣ ብንልስ እንዴት እንላለን? አይቻልም እኮ የእውነት ጅቡቲ ሆነ ከሆነ ማለት ነው አለው እኮ መታወቂያ አውጥተሽ ምናምን ነው የሚሄደው። መታወቂያው የሚወጣው ደግሞ በብዙ በተለያየ ከባድ ነው ስለማውጣት ራሱ ማለት ነው። ስለዚህ ያንን ነገር ለማወቅ እኛ ለመሄድን ለማምጣት እንዴት እንችላለን ነው? አይሆንም እኮ እንጂ እቺ ልጅ በህይወት እቺ ልጅ በህይወት አለች። ሬሷ ልትታጠፍም አይችልም። እንደዚህ እግሯን ልሰብስበው ቢሉ ከሞተች በኋላም ቆይተው ፎቶ ካነሱ በኋላ ሊሰበሰብላቸው አይችልም ነው። እጇን ደረቷ ጋር እዛ ጋር እጆቿ ተዘርግቷል፣ እዚህ ጋር ደግሞ ደረቷ ላይ ተቀምጧል፣ እግሯ ተሰብስቧል። ይሄ ሌላ ድራማ እየሰሩ ነው ያሉ። ልጅቷ በቀል ነው እየተበቀለች ያለች። አንቺ ነሽ በቃ አማራጫችን ሀቡ፣ አንቺ እርጅን በቃ በምትችይው መንገድ አንቺ እርጅን። ኤምባሲ አድርሰን ኤምባሲ ኤደንን ጠርቶ እንዲጠይቃት ዝም አንልም። ሁላችንም ድምፅ መሆን አለብን ሁላችንም። ይቺ ልጅ ቆይ ፎቶ ላድርገው እኮ ቦታው ከተነገረን የጅቡቲ ሰዎች ከተባበሩ እውነት ሞታለች ካሉ እናንተ ሄዳችሁ አንተ ወንድሟ ሄደግ እንትን ማለት አለብን ቦታው በትክክል። እኛ አሁን የምንፈልገው እውነት ሞታለች ከሆነ የምትለው ኤደን እች ናት እና ኤደንና ቤቴሌም ሟቻው ሞታለች የምትለውን ቤቴሌምን አብረው ይኖሩ ነበረ። አዲስ አበባ ቤት ተከራይተው አብረው ይሰሩ ነበር። ሄዳ ለሜላት ለእሷ እዚህ ጋር ላለችው አብራኝ የምትሰራ ልጅ ናት ብላ አስተዋውቃታለች ቤቴሌም። ስለዚህ እሷ ከሄደች በኋላ ነይ ብላት ነው ቤቲ ኤደን ከሄደች በኋላ ከመሄዷ በፊት አብረው እያሉ በፍቅረኛዋ ጠርጠላት ተጣልተው እንደነበረ ለትዝታ ለጓደኛዋ ትዝታ ነግራታለች። ሲታረቁ በስልክ ትዝታ አብራ ነበረች እና በዛም በቀላት ምናልባት ከሆነ ነው እያለቻት። እንደገና ደግሞ አንድ ሰው በባህር ሲሄድ ፎቶ ለምን ያስፈልጋል? ፎቶ ተነስተሽ ላኪልኝ አለቻት። በባህር ለመሄድ ሰው ፎቶ ምን ያደርግላታል? ሜቢ ፎቶውን ለምታስይዛት ወይ ለምታሳግታት አካል ፎቶ ልታሳይበት ይሁን ማንነቷ ልታሳይበት ይሁን ፎቶ ብቻ ፎቶ ተነስተሽ ላኪልኝ ብላታለች። መተሽ ሱፐርማርኬት ነው የምትሰሪ ብላታለች። ደግሞ እስከ 80 ያስቀምጣለች እና ይህንን አምና ተነስታ ጀመረችው። ጅቡቲ ስትደርስ በሙቀት ሞተች ሴት ስላለች ያቺኛዋን እንግዲህ እንትን ያቺኛዋን እንዳይገድሉባት ነው ያደረገችው ማለት ነው። ፎቶ ላኪልኝ ብላት ከሆነ ሁለት ሴቶች አይደል ከእሷ ጋር የሚሄዱት አንድ ቤትና ያቺኛዋ። ስለዚህ መንገድ ላይ ለእነሱ ተነግሮ መለያ ነው ማለት ነው። ይቺኛዋ ነች ተብላ ሊነገር ነው ማለት ነው እንደዛ የተደረገው። ስለዚህ በቀል ነው የሆነ ነገር አጋታለች ወይ በህይወትም ካለች ትመልስልን ወይ የሞተችበትም ቦታም ከሆነ ቦታውን ትንገረን። እኛ ከጅቡቲ እኔ አሁን ከጋላፊ የኢትዮጵያ ድንበር ጋላፊ ነው። ከጋላፊ በኋላ የጅቡቲ መታወቂያ ከሌለ ማንም ሰው መውጣት አይችልም። ያን ማድረግ ደግሞ እኛ አንችልም፣ አቅምም የለንም ለመውጣት ለመሄድ ማለት ነው። የጅቡቲ መታወቂያ ታወጣላቸው ተደነብስ አይደል እኮ እሷ እንደዛ የምታደርግ ከሆነ እንሄዳለን፣ እኛ እናመጣታለን እሷ እንደዛ የምትል ከሆነ። ስለዚህ አሁን እኛ አንቺ ነሽ በቃ ያለሽን አማራጭ አንቺ ነሽ በቃ አንቺ ነሽ ልታግዥን የምችለው። እንደዚህ ካለች አልገባኝም። ከእሷ የምንፈልገው እኛ ቦታውን እንድትነግረን ብቻ ነው። ቦታውን ነው እሷ ቦታውን ነው የምትነግረው። በትክክል ደግሞ በትክክል እሷ እውነት ሞታ ከሆነ ቦታውን ትንገረን ነው። የወደቀችበትን የቀበሩበትን ቦታ ይንገሩን ነው እኛ የምንለው። የተቀበረችበትን ቦታ በትክክል ከነገሩን አንተ ጅቡቲ ሄደህ የጅቡቲ መታወቂያ አውጥተህ ቦታው ድረስ መሄድ ትችላለህ። አይ ማንኛውም ሰው ማውጣት ይችላል። ምንድን ነው የሚያስፈልገው ለማውጣት መታወቂያ? የጋላፊን የኢትዮጵያን ድንበር መሻገር ማንኛውም ሰው ግን ይሄዳል። እኔ አሁን አላውቅም፣ አሁን ያለው መረጃ መታወቂያ ካወጣ ግን መታወቂያ ከሌለ በታምር የኢትዮጵያን ድንበር ማለፍ አይቻልም። ጫንቋ የሆነ ሰው ጅቡቲ አንተ መሄድ ትችላለህ እንዴ? ብሬ አንዴ ጅቡቲ ለመግባት እንዴት እችላለሁ? አልችልም። በመኪና አደጋ ከተጎዳሁ 9 ዓመት ሄደ ብዙ ጊዜ ነው። ስለዚህ ከወገብ በታች እግሬ መንቀሳቀስ አይችልም። ለመሄድም እንደው ምናልባት እስካሁን ድረስ ለምን አልነገርከንም? አንቺ ቅድም አንተ አትሄድም ወይ ስትይዋን ነበር እንዴ ሜላት? አይ እኛ በአንቺ በኩል የሚመጣ ነገር ካለ ብለን እንጂ እኔ እንደዚህ አልችልም። አይሆንልኝም። እንደዛማ የመኪና አደጋ ከደረሰብኝ ብዙ ጊዜ 9 ዓመት ሆኖኛል።
በክራንች ምናምን ነው የሚሄደው። እግሩ እንትን ነው ፓራላይዝ ነው ከወገብ በታች አይችልም። ይህን እያወቅሽ እንዴት የመኪና አደጋ ደርሶበት ማለት ነው። ይህን እያወቅሽ ለምን አንተ አትሄድም ወይ ጅቡቲ ያልሽው? አይደለም አይ አንተ ትሄዳለህ ወይ? ትንሽ አንተ የምታውቀው ሰው የለም ወይ ነው ያልኩት። የምታውቀው ሰው ወደ የለም ወይ ነው። እዛ ሹፌር ስለነበረ ሹፌር ነበር እሱ ሹፌር በሚሰራበት ሰዓት ነው አደጋ የደረሰበት። እሺ ዳዊት የሚባለው ወንድሟስ? እሱ ሙሉ አካል ጤነኛ ነው? እሱ ጤነኛ ነው፣ ግን ሀገራትን አሁን ነው ከትምህርት ተመርቆ አሁን ጨረሰው። በቅርብ ነው ከዚህ ጨርሰው ጅቡቲ ነው። አዎ ጅቡቲ ነው ያለሁት። ልጁ አሁን ወንድሟ ያልሽው ትክክል ነው። መግባት አይቻልም። አሁን ጋላፊ ላይ ስትደርሺ እንትን ይጠይቃሉ፣ ወረቀት ይጠይቃሉ። ሹፌር ከሆነ የሹፌር መግቢያ የሚባላል እሱን ይጠይቃሉ። ኖርማል ሰው ከሆንሽ ደግሞ ወይም ቪዛ መኖር አለበት፣ አሊያም ደግሞ የቤተሰብ ወይም የዛ አካባቢ ሰው መሆን አለብሽ። ያንን ይጠይቃሉ። እውነቱን ነው ልጁ ያለው። ሌላው ደግሞ አሁን ያላችሁት ልጅቷ አሁን እዚህ በጣም ሰንሰለት አለው፣ ብዙ ሰንሰለት ነው ያለው። እንደምነግርሽ ቀላል አይደለም። ገብቶሻል? በጣም ሰንሰለቱ ረጅም ነው። አሁን እንትኖቹ ማለት ነው ኮብላይ ነው የሚባለው በዚህ አካባቢ እና እንደምነግርሽ አይደለም፣ በጣም ከባድ ነው። እኔ እንደውም የማየትም አጋጣሚ ያጋጥሞኛል። በሁለት በኩል ነው የሚገቡት ወደ ጅቡቲ። አንደኛው በጋላፊ በኩል ነው የሚገቡት፣ ሁለተኛው ደግሞ ኤሊዳር ተብሎ በዛ ሌላ አቅጣጫ አለ። በሁለት በኩል ይገባሉ። አሁን እሷን መጠየቅ ያለባችሁ በየትኛው በኩል ነው የገባችሁ ነው። ከገባች በኋላ ደግሞ መጨረሻ ላይ ባህር ላይ የሚሄዱት እንትን ነው ተጆራ ይባላል። በተጆራ በኩል ነው የሚወጡት እንጂ ወደ ዋናው ጅቡቲ ከተማው አይገቡም። ወደ ዋናው ጅቡቲ የሚባለው ከተማ ላይ አይመጡም እና በተጆራ ነው አሁን በተጆራ ነው ወደ የመን ሚሻ ከአስቀበረቻት በኋላ በስነስርዓት ተቀብራለች። በስነስርዓት ቀብረዋታል። ወደ በስነስርዓት መቀበር ማለት ለእሷ እንደዚህ ነው። ተቀብራለች ብላ ለቤተሰብ ምንም ዶሮ የሞተባት አትመስልም ስታወራ ራሱ። ቅድም እኔ ኒሞ ላይ ስታወራኝ ሲጀመር እኛ በስነስርዓት እያስረዳችንም አይደለም። ገባሻ? እቺ ሰው የሞተበት ሰው እንደዚህ አይደለም። ገባሽ? እኛ ስንጠይቃት ጭንቅላትሽ ማሰብ አይችልም እንዴ ምናምን ብላ ነው እኔን ራሱ መልስ የመለሰችልኝ ማለት ነው። በመጀመሪያ በስነስርዓት አላስረዳችንም። ገባሽ? ሁለተኛ ደግሞ ትላንትና እኔን ብሎክ ስላለገችኝ ሜላት የምትባለው ስናስደውላት ቤት የምትባል አላቅም ማናት ብላ ድጋሜ ቦሎከቻት። ወንጀል ያልሰራ ሰው ንጹህ ሰው ሴም ካርዱን በሌላ ሰው እያስነሳ ሄዳ የምትባል አናቅም እንዲል ሴም ካርዱን ከሁለት ቀን በፊት ነው የገዛሁት ምናምን ሰው እንዲል አታደርግም፣ አትሸሽም፣ አትደበቅም። ወንጀለኛ ነው የሚደበቅ። እና ሀቡዬ ማለት ነው ጭንቅላትሽ አይሰራም የሚል ቦይስ ደግሞ እሱ አለ ትዝታ ጋለ ለትዝታ ጭንቅላትሽ አይሰራም ወይ ምናምን ብላ ቦይስ አለ ድምፅ ልካልኛለች። ለእኔ አስረጅኝ። እኔ ልረዳሽ አልቻልኩም። በዚህ ልክ አስረጅኝ ሲላት ጭንቅላትሽ አይሰራም እንዲ ያለችኝ። በብር ምክንያት ከሆነ ምናልባት ብር አዘጋጅተናል ችግር የለውም ተይዘ ከሆነ በደንብ አስረጅኝ ስላት ጭንቅላትሽ ማሰብ አይችልም ብላ አለችኝ እኔን ማለት ነው። ከዛ ቦለከችኝ። እኛ ስልክ እየቀያየርን ነው፣ ቀን በቀን ኢሞ እየከፈትን ለእሷ ምንደውልላት፣ ሌላ አዲስ ኢሞ እየከፈት ምንደውልላት። ምክንያቱም አንድ ትቦልካለች። ያው ስለ ቤት ስናነሳላት ብሎክ ነው በቃ ብቻ ስለ ቤት እናንሳላት። ቦይሷ አለ ላሰማሽ፣ በይሱን ላሰማሽ። አዎ ክፈችው እናት። እሺ እና ደግሞ ፎቶሽን እዚህ ጋር ፎቶሽን እንለጥፋለን ምናምን ስንላት ለጥፉ እስኪ አሁን ምን እንደምታምር ለምን አሁን አትለጥፉም አለችን። እኔ ግን ፎቶ እንደምለጥፍ ትነግራል። ዲሞ ራሱ ስልኩን ያነሳችልኝ። አዎ መጀመሪያ እኔ ብሎክ አድርጋኛለች ከቲክቶክም ከኢሞም ሁሉም ስልነግራት ይሁን ስለኔ አላውቅም፣ ግን በሌላ ሰው ስንደውል አላውቅም ብላ ትዘጋብናለች። በብዙ ስልክ ነው በተለያየ ስልክ ነው የምናነሳው። የሰው ነፍስ ማጥፋት እንደዚህ በቀላሉ የሚታይ ነገር መስሏት ነው።
ትዝታዬ እንትኑን እስኪ ቦይሱን ድጋሚ ብዙ እየተሰማ አይደለም። እዚህ ላይ ይቆራረጣል። ጅር ነው የሚለው የሆነ ድምፅ አለው ቦይሱ ላይ ለእኔ ላክሽልኝ። እንትኑ እሷ ጋር ድምፅ አለው እሷ ጋር ግን እኔ እስኪ ላሰማ ዝም ብዬ ላሰማሽ። አቡ አይ ባዬ እኔ ጋላችሁ ይሰማ ማለት እሺ አንዴ ስሙ። አሁን ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? የራሷ ናት። እኔ ቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የእኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይዶንኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞታለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር? የሰው ልጅ እንዲህ ነው በስርዓት ሲቀበር? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ ያስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። ማለት ነው በቃ ያለውን ነገር እንደውም ይሰማል። ሰውን በህገወጥ መንገድ በህገወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ ስራ ላይ ራሱ ስራ ላይ መስራት ውዴ ደላሎቹን አገናኝተሽ ህገወጥ ደላሎችን አገናኝተሽ እንድትመጣ ማድረግሽ አንቺ ራሱ በህገወጥ የሰዎች ዝውውር ያስጠይቅሻል። ህገወጥ የሰዎች ዝውውር እንዴት ነው የሚያስጠይቀው የሚለውን ደግሞ ማታቂ ከሆነ ጄሚኒ ላይ ገብተሽ ጠይቂ። ዘጋችብኝ። ጥሩ ሲጀመር እንዲህ ናት። ሁሌም በቃ ትዘጋለች፣ ትቦልካለች። በስነስርዓት ልታስረዳት አችልም። በቃ ሁለተኛ ነገር ደግሞ ፎቶሽን እፖስታለሁ ስላት ፖስቺ እና የሚመጣውን ነገር ትቀበያለሽ አለች። እኔም ደግሞ ችግር የለውም ምን አውቃለሁ እንዲ ችግር የለውም ምንም አምጪ እኔ እቀበላለሁ አልኳት። ለእሷ ብቻ ሳይሆን የስንቱን ህይወት ነው የምታደገው በዚህ ነገር። ስለዚህ እኔም እቀበላለሁ የሚመጣውን፣ ምንም አታስፈራሪኝ ብያት እኔም ተናጅ ስለነበር አብራት የነበረችው ልጅ አብራት ቪዲዮ ላይ ያለችው ልጅ እሱም ቪዲዮ እንዴት ነው ማድረግ የምችለው? እዚህ ጋር ማድረግ አልችልም ማለት ቆይ ስክሪንሾት አድርጌ ያደርገዋለሁ። አንዷ ታይፎድ እና ታይፈስ ታማ እንደሞተች ተናግራለች። አብራት የነበረችው ልጅ በካቴና አንድ ላይ አብረው ቀይ ሽቲ ሁለት ነበሩ። አንደኛው ከዛ በፊት ከቤቲ በፊት በታይፎድ እና በታይፈስ ሞታለች ብላለች። ገባሻ? ኖ እኔ እየጠየኩሽ ያለሁት የእንትና ከእንትና ጋር ከቤቲ ጋር ነበረችው። ቆይ አንዴ ራሷ እኔ እሷ ጋር ስደውል ከላይቭ ላይ ሪካፕ የተደረገ ነው። አንዴ ቤቲ ጋር ያለ የለበሰችው ቤቲ ናት። ቀይ ሽቴ የለበሰችው አብራት የምትሄደው ይቺ ልጅ አንድም አለች። በነገርሽ ላይ ለሁለት ስለታሰሩ ነው እንጂ ሶስት ናቸው። ሌላኛዋን ታያት። እኛ ፎቶዋን ስላለን ልጅ እናውራ። ይችኛዋ ልጅ ገብታለች ደርሳለች። እንካ አናግራት ብላ እንካ አናግራት
እንካ አናግራት ብላ እንትን ሰጥተዋለች። ለወንድምየው አገናኝተዋለች። ታዲያ ስለዚህ ይቺ ልጅ ሳውዲ ስለደረሰች ይቺ ልጅ ትምጣና ቪዲዮ አብርታ ስለ ጉዳዩ ታስረዳም ይቻላለሁ። እሷ ከነሱ ጋር ስለነበረች በፎቶ ማትመጣ ከሆነ ሁሉም ሳውዲ ውስጥ ያለ ሲደውልባት ወይ ትዘጋለች ስልኳን ወይ ቁጥሯን ትቀይራለች። እሷ ናት ቤቴልኝ ምቺ ናት። ማን ትዝታ የሌላ ፎቶ ልቀይር። ይህንን ይሻላል ይሻላል መሰለኝ። ይህ ናት ትዝታ። ሶሪ ኤደን። እሺ ትዝታ ስለ ኤደን ወደ ሳውዲ አብራችሁ እንድትሄዱ ጠይቃሽ ነበር አሉ። ጠይቃኝ ነበረ። እሺ በመጀመሪያ ጠዋት ከኔ ጋር ወጥታ አልነበረችም። ተመልሳ ስትመጣ ሰፕራይዝ አለኝ ምናምን አለችኝ። ከዛ እኔም ጠበቅኳት። ቤት መጣችና ኤደን የምትባል ጓደኛ እንዳላት እና ከዚህ በፊትም ነግራኛለች ስለሷ ከአመት በፊት ማለት ነው። እሺ እና እዛ እንደምንሄድ ምናምን እስከ ጅቡቲ 10,000 ብቻ እንደሚያስፈልግ ያለ ፓስፖርት ነው የምንሄደው ምናምን አለችኝ። እና እኔ ደግሞ አይሆንም እዛ እኮ እድለኛ ከሆንሽ ነው እዛ መግባት የምችይ ምናምን ብዬ ስላት አይ ችግር የለውም ብላኛለች። እሷም ከሄደች 9 ወራ ነው። በዛ ላይ ደግሞ ሱፐር ማርኬት ነው የሚሰራ እስከ 120,000 እስከ 180,000 በወር እንደሚከፈላት ነገረቻት ማለት ነው። ከዛ አይቻልም ምናምን ብያት እኔ አሳመንኳት ቤቲን ማለት ነው። ስልሽ በቃ መሄድ አይቻልም የማይሆን ነው። ሲጀመር አንቺ አረብ ሀገር በህጋዊ መንገድ እንኳን የማትሄጂ እንዴት በዚህ መንገድ እሺ ልትይ ትችላለሽ ምናምን ስላት አይ እሷ ችግር የለውም ብላኛለች ምናምን ብላ አለችኝ። ከዛ ያው አትሄጂም ብያት ተስማምተን ወጣች። በሶስተኛ ቀን 11 ሰዓት ላይ መጣች ቤት ማለት ነው። እኔ ጋ እና ጉርድ ፎቶ ልነሳ ፈልጌ ነው አስቸኳይ እንሂድ አለችኝ። ለምንድን ነው የፈለግሽው? ሞተች የተባለችው ማለት ነው። ጅቡቲ ላይ በሙቀት ሞተች ያለችው እሷን ነው። ውሃ ብላ ውሃ ጠጥታ አልቻልኩም ብላ ሞተች። የልብ ኬዝ አለ ሙሉ ጤነኛ ናት። ይደዋወል ነበር። ከዛ ቸኝም ከዚህ በፊት ስለ የዛሬ አመት ስለ ኤደን ነግራ ነበር እሷ። አዎ እኮ እንሂድ አለችሽ እና አንቺ እንዲ ያልሻት በባህር ሳውዲ። እሺ አዎ ከዛ በፊት የዛሬ አመት ኤደን የምትባል ጓደኛ እንዳላትና በፍቅረኛዋ ጠርጥራኝ ምናምን ታጣላችኝ በጣም ምናምን እና እንደ እህቴ ነበረ ማያት እና ከዛ በኋላ ተደዋውለን አናውቅም 2 አመት ምናምን። በአመት ደውላ ይቅርታ ምናምን ጠየቀቻት ማለት ነው። እንዴ ከኤደን ጋር አንድ ቤት ተከራይተው በሚኖሩ ሰዓት በፍቅረኛዋ ጠርጥራት ተጣልተው ነበር? አዎ ከዛ በኋላ በ2 አመት ምናምን ኤደን ደውላ ይቅርታ ምናምን አለቻት ቤቲን ማለት ነው። ያ ቀን እንደውም እኔ ጋር ነበረች ቤቲ። በጣም ይቅርታ ምናምን እኔ ተሳስቼ ነው ምናምን ስትላት ቤቲም እኔ ይቅርታ ላደርግልሽ እችላለሁ ግን እንደ ድሮ እህትሽ ልሆን አልችልም ምናምን ብላ አለቻት። ቤቲ ናት ባይዋ? አዎ እሺ ኤደንን ማለት ነው። እሺ
ቤቲ ማለት ነው። ከዛ በኋላ ያው ድምፅሽ ተቋርጦ ነበር፣ ግማሹን አልሰማ። ይቅርታ አደርግልሻለሁ አለቻት ቤቲ ማለት ነው። ያችኛዋ ተሳስቼ ነው ምናምን ብላ ይቅርታ ጠየቀቻት ቤቲ ጋር ደውላ። ከዛ በኋላ በአመት ነው አሁን የጠራቻት ደውላ። ሲጀመር ተደዋውሎ ራሱ አያውቁም። ያ ቀን ነው እንግዲህ እኔ ምናምን ብላ በውስጥ በኩል በቴሌግራም ምናምን ጽፋላት። ከዛ በኋላ ነው ማውራት የጀመሩ ከአመት በኋላ ማለት ነው። እንዴ እሺ፣ ከዛ አንቺ አልሄድም አልሻት? እኔ እሷም አትሄጂ አንቺም አትሄጂም እኔም አልሄድም ብያት ነበር። እና እሷ ደግሞ በሶስተኛ ቀን መታ ፎቶ ተነሳች። ፎቶውን ለምንድን ነው የተነሳች? ወደ እሷ ለመላክ ፈልጋ ነው ለካ። እኔ ደግሞ አላወኩኝም። ለምንድን ነው ፎቶ የፈለግሽው ካልነገርሽኝ ስላት፣ ለአንቺ ከነገርኩ ሀሳቤን ታስቀይርኛለሽ ብላ ነው እምቢ ያለችው። መሄዷን መጨረሻ ላይ አልነገረችኝም። ምክንያቱም መጀመሪያ መላክ ያስፈልጋል እንዲህ በፓስፖርት አይደለም የምትሄደው፣ በባህር ለመሄድ ጉርድ ፎቶ ጠይቃት ነበር። አስቸኳይ ነው አስቸኳይ ነው የተነሳቸው። እሺ ያው ከዛ በኋላ ሄደች። እኔ አልሰማሁም ነበር ምናምን ስላለቻት ለዛ ጉዳይ ያስፈልጋል ብላት ይሆናላ። በሱፐር ማርኬት ትቀጠሪያለሽ፣ ደሞዝሽ እስከ ስንት ነው ያለቻት? እስከ 120 እስከ 180 ሺህ ነው አለቻት። እኔም ደግሞ ብያታለሁ ሲጀመር ህገ ወጥ ነው ማይቻል ነገር ነው ብያት ነግሬያት ነበረ። ገባሽ? እሷ ደግሞ አሳመነቻት። በጣም ነው ልጅቷን ያሳመነቻት። ቤቲ እንኳን ህገ ወጥ ልትሄድ ይቅርና እኛ እንኳን አረብ ሀገር እንሄዳለን ብለን ፓስፖርት ለማሳደስ እኔ ይዤ ሲሄድ ፓስፖርቴን የቀማችኝ ልጅ ናት። ገባሽ? አትሄጂም አረብ ሀገር ብላ በህጋዊ መንገድ እንኳን በህገ ወጥ ልትሄድ ይቅርና ምን አርጋት እንዳሳመነቻት እኔ አላውቅም። ምን ብላ እንዳሳመነቻት እውነት እኔ አላውቅም። በጣም ያሳዝናል። ይሄ የኤደን ፎቶ ነው ጋይስ። ኤደን ቤቴልሔምን ወደ ሳውዲ አረቢያ በባህር እንድትመጣ ጀንጅና የድሮ ጓደኛዋ ናት ወስዳ ጅቡቲ ላይ በሙቀት ሞተች ያለች ናት። እናም እባካችሁ በሳውዲ አረቢያ የምትገኙ ኢትዮጵያውያን በሙሉ ይህንን የምታዩ ኤደንን እንድትመጣ ንገሩልን። ስልኳን በሰው እያስነሳች እንትን ነው ሴም ካርዱን ከሁለት ቀን በፊት ከሱቅ ገዝተነው ነው አናቃትም ምናምን እያሉ ነው። ኢሞ ላይ ግን አግኝቻታለሁኝ። ግን አሁን ሪጀክትድ ይላል። ሪጀክት ብሎ ካርጋኝ ይሁን አላውቅም። እና እንድትመጣ እባካችሁ ተባበሩ። ነግበኔ ይበሉ ሁላችሁም። ይህ የሰው ነፍስ ነው የጠፋው። እውነት ቤቴልሔም ሞታ ከሆነ ቆይ አስክሬን ፎቶ ብለው የላኩትን ላሳያችሁ አንዴ። የአስክሬን ፎቶ ብለው የላኩትን ፍጹም ተመልከቱ። ይህንን ነው ለቤተሰብ የቤቴልሔም የአስክሬን ፎቶ ብላ የላከችው። እና ይሄ ፎቶ አንድ ሰው የሞተ ይሁን በተኝቶ ይሁን በምንድን ነው የሚታወቀው? ብላ የላከችው። ሌላ ደግሞ አንድ አጠር ያለ አንድ ሞተች ብላ ለቤተሰብ የላከችው ፎቶ። ሞታ ይሁን ተኝታ ይሁን ፈጣሪ ነው የሚያውቀው። እሺ። እና እንደዚህ ደግሞ እንደዚህ ነው የቀበርናት ብላ ነው የላከችው። ኤደን ለቤተሰብ እንደዚህ ነው ቀበርናት ብላ የላከችው።